እሺ እና እሺ እስኪ ምን እንደሆነሽ በትንሹም ቢሆን ልነግሪኝ እንችላለሽ? አይ አሁን ሰው ማጠገቤ ስለበስልክ መናገር አልፈልግም። እና እሺ መቼ ትነግሪኛለሽ? መቼ እንገናኝ ወይ ልደውል? እሺ በቃ በእናትሽ ስልክሽ እንዳትዘጊ ላገኝሽ እፈልጋለሁ። ያለሽበትም ቢሆን እመጣለሁ፣ ችግር የለውም። ቦታውን ትነግሪኛለሽ። በቃ እሺ በኋላ እደውልልሻለሁ። ኦኬ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋይሽ ነና እኔና ሱመያ ልታስታርቀን ነው፣ ከልጆችም ልታገናኘን ነው። እንዴት እንደሆነ ሁሉንም በሂደት ነግራችኋለሁ። ግን አንዳንድ ነገር ከሷ ጋር እንትን ያልነውን ላስታውሳችሁ ልንገራችሁ። ተንበታል ላንተም ጥሩ ዜና አለን። ያው ግን ልጁ ያንተ ይሁን አይሁን የሚለውን ገና እኔም እርግጠኛ አይደለሁም። ግን የተወሰኑ ኢንፎርሜሽኖች ደርሰውናል እና የመን ውስጥ ነበር ያለችው። የመን እያለች ደግሞ በጣም ብዙ ቻሌንጆችን ብዙ ችግሮች ደርሰውባት ነበረ። አሁን ላይ ግን ያለችው እዚህ ኢትዮጵያ ውስጥ ነው። ያው የመን ላይ ብዙ መከራ ብዙ ችግር አይታ ትገኘው ኢትዮጵያ ነው እዚህ ያለችው። አዎ መታለች። ኦ ማይ ጋድ የንግስት ሱመያና የሰይድ እንግዲህ የመታረቂያ ጊዜ ወይም ደግሞ አንድ የሚሆኑበት ጊዜ እየደረሰ ያለ ይመስላል ማለት ነው። የሰይድ እንግዲህ ከሱመያ ሌላ ወልዷል ወይም ደግሞ ልጅ አለው እንደሚባል ታውቃላችሁ። ከዚህ በፊት ሱመያም ልጁን አስመርምርና ቼክ አድርገ የልጆቼ ወንድም ከሆነ ለምን ትደብቀዋለህ ወይም ደግሞ ለምን ትደብቀኛለህ? በቃ ምንም ይሁን ምንም የልጆቼ ወንድም ከሆነ ማወቅ እፈልጋለሁ። እንዲሁም ደግሞ ልጃችን ጀሚላን ነው የሚመስል ልጁ ቁርጥ ጀሚላን ነው የሚመስለው ስትል ተናግራለች ማለት ነው ንግስት ሱመያ ከዚህ በፊት። ስለዚህ ሰይድ እንግዲህ በጣም ብዙ ቦታ ሲፈልግ ሲያፈላልግ እንደቆየ ታውቃላችሁ ብዙዎቻችሁ። ምክንያቱም በጣም ብዙ ቦታ ነው ሲፈልግ የነበረው። ምክንያቱም የመን በጣም እየተመላለሰ ነበር። በጣም ተመላልሰዋል። በጣም ማለት ነው እየተመላለሰ ፈልጓል። ኢትዮጵያም እንደዚሁ ከየመን ውጭ ነው ያለች ሲባልም ደግሞ ኢትዮጵያ መሆኗን ሳያውቅ እንግዲህ የተለያዩ ቦታዎች አስፈልጊያታለሁ ምናልባት ወደ ሳውዲም ተሻግራ ከሆነ ወደ ተለያዩ ቦታዎች እያለ እንግዲህ ሲፈልጋት ነበር ማለት ነው። ሰይድ አላገኛትም ወይም ልትገኝ አልቻለችም ማለት ነው። ብቻ በዚች ሰው ዙሪያ ብዙዎች ተሳትፈዋል። ብዙዎች ምን ውስጥ ናት? ሰላምም ደግሞ ታስታውሳላችሁ ስትዝትበት ነበር። እኔ ልጅቷን አግኝቻት ጉድህን ባላወጣው እኔ ሰላም አይደለሁም ብላ እንግዲህ ስትዝትበት እንደነበርም ሳይድ ላይ እየዛተች ነበር ታስታውሳላችሁ ማለት ነው። ዛሬ እንግዲህ ሰይድ እንግዲህ ያው እቺ ልጅ መጣ ሰርፕራይዝ አድርጋለች። ሰርፕራይዙ ምንድነው? ልጅቷ ኢትዮጵያ ውስጥ ናት። ስለዚህ ልጁ ያንተ ይሁን የሌላ ይሁን እርግጠኛ ባልሆንም፣ ነገር ግን ደግሞ ልጅቱ በብዙ ችግር ውስጥ አልፋ ዛሬ ኢትዮጵያ ውስጥ ናት፣ ወይም ደግሞ አሁን ላይ ያለችው ኢትዮጵያ ውስጥ ነው። ያው ልጅቱ አሁንም ችግር ላይ እንዳለች የሆነ ካነጋገሯ ያስታውቃል ማለት ነው። እና ያንን ነገር እየተናገረች ነው ማለት ነው። ሰይድም ሰርፕራይዝ ሆኖ የሚናገረው ነገር አጦ ኩልትፍ ትፍ ሲል አይተናል ማለት ነው። ምክንያቱም ከዚህ በኋላ በቃ ሱመያ ጋር እንታረቃለን፣ ልጆችን ያገኘው ያክል ስሜት ተሰምቶኛል፣ በቃ ከዚህ በኋላ ሱመያም ራሷ ወስዳ ልጅቱ ጋር አገናኝቻቸው ራሷ ወስዳ ዲኤንኤኑን ማስመርመር ትችላለች እያለ እንግዲህ በደስታ እየፈነደቀ ይገኛል ማለት ነው። ሰይድ ያው ያድርግላችሁ ነው የምንለው፣ ምንም አንልም። ምክንያቱም በቃ በጣም ከባድ ነው፣ በጣምም አሰልች ነው። ስለዚህ አንድ መሆን ካለባችሁ አንድ ያድርጋችሁ ነው የምንለው። ወደ ፍቅራችሁ ወደ ትዳራችሁ ይመልሳችሁ ነው የምንለው መልእክታችን ነው ማለት ነው።
ልጅቱ እንግዲህ ሰይድ ደውሎ ነበረ። ልጅቱ የሆነ ገጠር ውስጥ ነኝ፣ በብዙ እንግልት አልፍ ያለው በብዙ መከራ አልፍ ያለው ስትል ነው ማለት ነው የተደመጠችው። በብዙ ችግር ውስጥ በብዙ መከራ ውስጥ አልፍ ያለው እና አሁን ያለሁት ገጠር ውስጥ ነው። ለዛም ደግሞ ኔትወርክ የለም። እንዲሁም ደግሞ እኔ ስንገላታ፣ እኔ እንደዚህ ሲሆን፣ እኔ ስቸገር፣ እኔ መግቢያ መውጫ ሳጣ፣ አንቺን ሳጣች ስፈልግሽ የት ነበርሽ ለሚለው ጥያቄም እንዲሁ ልጅቷ እንግዲህ እኔ ዩቲዩብ አላይም ወይም ደግሞ ዩቲዩብ ላይ አልገባም፣ የማየው የምሰማው ነገር የለኝም፣ ያለሁት እንግዲህ ገጠር ውስጥ ነው ብላለች ማለት ነው። ኔትወርክ ያለበት ቦታ አይደለም ያለሁት፣ ኔትወርክ የለም። ስለዚህ የማየው ነገር የምሰማው ነገር የለም ስትል ተናግራለች ማለት ነው። ይሄ ነገር ምን ያህል እውነት ነው? ምን ያህል ማለት ነው ማለት ሰይድ ከዚህ በፊት ልጅ አይደለም ግን ደግሞ ብዙዎችን እረዳለሁ ብሎ ተናግሯል። ብዙዎችን እኔ እዚህ ጋር ብሔር አልመርጥም ምን አልመርጥም ምናምን ይመለያሉ የሚወልዱ ምናምን አግዛለሁ። የሆነ ጊዜ ደግሞ ልጁ በእኔ ስም ሆኖ ነው የአባቱ ስም መሰለኝ ያለው ማስታውሰው ነገር በቃ የአባቱ ጥሏት ጠፍቶ ስለነበረ አጋጣሚ ነው በእኔ ስም የሆነው እንጂ ወይም ደግሞ እዚያ ሆስፒታል ስትወልድ ነው በእኔ ስም የሆነው እንጂ እኔ ልጁ የኔ ሆኖ አይደለም። ነገር ግን ደግሞ ያው እንዳባት ልጅ ለልጁ እየቆረጠ ወይም ተቆራጭ እየሰጠ ያሳደገው እንደነበር ተናግሯል ሰይድ ማለት ነው። ይሄ ደግሞ ሁላችንም ኦኬ ይሄ ነገር ካለ የሆነ ነገር አለ ማለት ነው ብለን እንድንጠራጠር አድርጎን ነበረ። ከዚያ በዘለለ ደግሞ ንግስት ሱመያ እሱን ይመስላል ማለቷ ደግሞ ወይም ደግሞ ጀሚላን ልጃችን ይመስላል ልጁ ይመሳሰላሉ ማለቷ ሁላችንም ብዙዎቻችን በሚባል ደረጃ እንድንጠራጠር አድርጎናል ማለት ነው ውዶችዬ። ሶ ዛሬ እንግዲህ ያው እቺ ልጅ እንግዲህ ሰርፕራይዝ አድርጋለች እንደምታዩት። ሰይድ እንግዲህ መጨረሻ ላይ ምን ሊያደርግ ይችላል? ልጅቷን በምን መልኩ ተቀብሎ ማለትም ያለሽበት ድረስ እመጣለሁ እያላት ነው የሚገኘው። ያለሽበት ድረስ እመጣለሁ፣ አንቺ መምጣት ባትሺ እንኳን እኔ እመጣለሁ እያላት ይገኛል ማለት ነው። እንግዲህ ቀጣይ ያው ልጅቱ በጉጉት ነው የምንጠብቀው እኛ። ምክንያቱም ንግስት ሱመያ ማድረግ ያለባት ነገር ስላለ ንግስት ሱመያ አሁን ላይ እንደምታዩት በቃ አሪፍ ሁኔታ ላይ አይደለችም። መናደድ አለ፣ ብዙ ነገር አለ። ምክንያቱም የሴት አይነቶችን ነው እያመጣ ያለው ሰይድ። በየጊዜው የሴት አይነት ነው የሚያመጣ። ወይ ከአንዷ ጋር ረግቶ አይቀመጥም። የሚያመጣቸው ሁሉ ተደባዳቢዎች ናቸው። ማንም እንደ ንግስት ሱመያ የሚሆንለት የለም፣ ሊያገኝም አይችልም ማለት ነው ወዶችዬ። የሚሆንለት የለም፣ ሊያገኝም አይችልም እና እንደዚያ ስለሆነ ከየትኛውም ጋር ረግቶ መቀመጥ አልቻለም ማለት ነው ሰይድ። ሶ ያለው አማራጭ እንግዲህ በምንም መንገድ ንግስት ሱመያን ማግኘት ነው። ንግስት ሱመያ እንግዲህ ማለትም እሷ የምትፈልገውን ነገር ማድረግ ነው ወይም ማሟላት ነው የሚጠበቅበት ማለት ነው። ስለዚህ ልጁ ከሆነ ምክንያቱ የልጁ እናት እንግዲህ ተገኝታለች ማለት ነው። ቀጣይ ምን ሊሆን ይችላል? ልጁ የልጁን እናት ሲያገኝስ ደግሞ የልጁ እናትና ንግስት ሱመያ ዘንድ ምን ሊፈጠር ይችላል? የልጁ የዲኤንኤ ምርመራስ ምን ሊሆን ይችል ይሆን? ንግስት ሱመያ ራሷ ማስመርመር ትችላለች። እኔ ከዚህ በኋላ ማገናኘት ነው የሚጠበቅብኝ ብሏል ሰይድ። ስታገኛቸውስ ንግስት ሱመያ ምን ሊሰማት ይችላል? እውነትስ ወስዳ እሷ ራሷ ልታስመረምር ትችላለች ወይስ ደግሞ እሱን አስመርምረህ ውጤቱን ንገረኝ ልትለው ትችላለች? ያለው ነገር ምንድን ነው የሚለውን እንግዲህ በጉጉት ሁላችንም እንጠብቃለን። ሁላችሁም እንደኔ ተጓጓላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ንግስት ሱመያና ሰይድ አንድ መሆን አለባቸው። በቃ አንድ መሆን ካለባቸው አንድ መሆን ነው ያለባቸው ማለት ነው። ሰው በኒካህ ተሳስሮ መቀመጥም ከባድ ነው። አመት እንግዲህ አልፏቸዋል ማለት ነው ሁለቱ ከተለያዩ። ወይም ደግሞ ከሱ ወንድ ልጅ ወንድ ነው ምንም ቢሆን ያችንም ማምጣት ያችንም መስደድ ያችንም ምናምን እዚያችም ጋር ነው እየሆነ ያለው። ሴት ልጅ ግን ተጎጂ ናት በዚህ መሀል ማለት ነው። ንግስት ሱመያ ፊቷ ሁሉ ነገሯ እንደሚናገረው በጣም ጉዳት ውስጥ እንደሆነች፣ ውስጧ ምን ያህል እንደተጎዳ ራሱ ፊቷ ይናገራል። ከዚያ በፊት የነበረውን ቪዲዮና ስቲል እንኳን
ሰይድ ወደ ኢትዮጵያ ሲገባ መጀመሪያ ይሁን ሳያገባ በፊት ያለውን ቪዲዮ እና አሁን ላይ ያለውን ቪዲዮ እዩት። በአመት ውስጥ ማለት ነው ምን ያህል እንደተቀየረች ንግስት ሱመያ ማለት ነው። የተቀየረች ምላችሁ ባህሪዋን አይደለም ፊዚካሊ ፌሷ በቃ አጠቃላይ ሰውነቷ ምን ያህል እንደተቀየረች ምን ያህል ውስጥ እንደሆነች መገመት ቀላል ነው ማለት ነው ወዶችዬ፣ ቀላል ነው። እና አንድ ያድርጋቸው ምኞታችን ነው ምኞታችሁ ነው እናንተም እንደኔ ብዬ አስባለሁ ወዶችዬ። እንግዲህ ደስ የሚል ነገር ነው፣ ደስ የሚልም ሰርፕራይዝ ነው ብዬ አስባለሁ። መጨረሻውም ያማረና የሚያምር እንደሚሆን ተስፋ እናደርጋለን። ታደርጋላችሁ እናንተም እንደኔ ብዬ አስባለሁ ወዶችዬ። ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ለሰይድም እንግዲህ ለንግስት ሱመያም እንዲሁ መልካም ምኞታችሁን ተመኙላችሁ። አንድ ያድርጋችሁ፣ ወደ ፍቅራችሁ ይመልሳችሁ በሏቸው ወዶችዬ። ኮሜንት ላይ ጠብቃችኋለሁ። እወዳችኋለሁ። ሰላም ሁኑልኝ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ ነና እማዋ ይሽነና ቻናል ሁምደዱ